ግን በእውቀትሽ የምትሰጫቸው ምክር ካለ ይሄ መፍትሄ እንዳልሆነ ከዛ ውጪ ግን ግሩፖች እየፈጠርን አሁን አንቺም ተባብረሽን እኛም በየቦታው የተለያዩ ግሩፖችን ፈጥረን እንደዚህ የሚሉት ልጆች በግሩፕ እናናግራቸዋለን። ግን አሁን ለጊዜው ጀነራሊ ይሄ መፍትሄ እንዳልሆነ እንዲረዱ የምታደርጊበት መንገድ ካለሽ የምታስረጃቸው የምትያቸው ነገር ካለሽ ነው። የሚቀጥለውን ሂደን እንደምትተባበሪን እናውቃለን። እናመሰግናለን። አሁን ነገሮቹን እስከዛ ድረስ እኛ እስከምንደራጅ እኛ እስከምናስተካክል ድረስ በምን አይነት መልኩ ሪሊቭ እንዲያረጉ ትንሽ ካላቸው ነገር እንዲረጋጉ በምን እናደርግ ነው። ማሚዬ በነገራችን ላይ ማለት ነው አረብ ሀገር ብቻ ያሉ ልጆች አይደሉም ታውቂያለሽ። አሜሪካና አውሮፓ የሚኖሩ ልጆች ሰዎች ራሱ አይዶን ነው በምን ሁኔታ እንደሆነ ባይታወቅም በጣም ብዙ ሰዎች ራሳቸውን እያጠፉ ነው። ማለት ከተሻለው ነገር ያልተሻለውን ነገር እያሳያቸው ነው። ሰይጣን ነው የምለው ሌላ ነገር አይደለም። እና ማለት ከኮመንታቸው መረዳት ይችላል። እንደዚህ ራሱን አጠፋ ከተባለ ሰው ኮመንት ታች ላይ የሚጽፉት ሰዎች እነሱ አሁን ቢጠየቁ ሁላ አይዶን ነው ብዙ ህመም ይኖራቸዋል ብዬ አስባለሁኝ። እና በጠቅላላ ግን ምንድን ነው እንዲህ እንዲሆኑ የሚያደርጋቸው? ላይክ ምንድን ነው እንዲሰማቸው የሚያደርጋቸው? ምንስ ነው ሊያበረታቻቸው ሊያጠነክራቸው የሚችለው? ከእናንተ ከትምህርት ከተማራችሁት ወይም ደግሞ እንደዛ ብሎ ከሚመጣ ሰው የምታስረዱት ነገር አለ አይደለም? ያ እውነት ነው። አንዳንድ ጊዜ እኔ በራሴ ምን ይሰማኛል መሰለሽ፣ ትምህርት ብቻውን አንዳንዴ በቂ ላይሆን ይችላል። ሳይኮሎጂ ምናምን ስለተማርሽ ምናምን ብቻም ሳይሆን ኤክስፒሪየንስ፣ ልምድ ያለው እንደዛ አይነት ኤሪያ ላይ በእንደዛ አይነት የትምህርት ዘርፍ ወይም አሁን ለምሳሌ በጣም ራሳቸውን የማጥፋት ሀሳብ ኖሯቸው ላይክ አሁን ሆስፒታል ሄደሽ ራሴን ለማጥፋት ፈልጋለሁ፣ ራሴ የማጥፋት ፍላጎት ይሰማኛል ካልሽ ለአንድ ጤና ባለሙያ አንቺን ለ72 ሰዓት አማኑኤል ሊሆን ይችላል ኤኒ ፋሲሊቲ ውስጥ የሕክምና ቤት ውስጥ የአእምሮ ሕክምና መስሪያ ቤት ውስጥ የማስቀመጥና የመከታተል ግዴታ አለበት ለምሳሌ ማለት ነው። እና እንደዚህ አይነት ቦታ ላይ የሚሰሩ እንደዚህ አይነት ልምድ ያላቸው አድቫንስድ የሆኑ ሞር የአእምሮ ባለሙያዎችን ወደፊት ብናስገባ መልካም ሊሆን ይችላል። እኔ ግን እንደሚሰማኝ ከተማርሽው እንዳልሽኝ ደግሞ እንዳልኩሽ ቅድም ህመም ነው፣ ሌላ ምንም አይደለም። ሰው መሞት ፈልጎ አይደለም የመሞት ሙከራ የሚያደርገው። ሁላችንም ህመም አለብን፣ ሁላችንም ድካም አለብን። ያ ድካም ግን ጭንቅላታችን ሊቆጣጠረውና መልስ ሊሰጠው ከሚችለው በላይ ሲሆን ሁላችንም እኮ በየቀኑ የምንጋፈጣቸው ችግሮች አሉ አይደለ? ጠዋት ስንነሳ መጀመሪያ ሲጀምር እንዲያው ምንድነው የሚሆነው? ይሄ ምንድነው የሚባለው? ዲፕሬሽን በአማርኛም እንደሆነ ኤግዛክትሊ አላውቅም፣ ግን እንደ ዲፕሬሽን ምን አልሽኝ? ጭንቀት አንግዛይቲ ነው። ዲፕሬሽን ሲሆን ምንድነው የሚባለው? ብቻ አይ ቲንክ ብዙ ሰው ዲፕሬሽን አንደርስታንድ ያደርጋል አይደል? ይታወቃል፣ ተለምዷል። ዲፕሬሽን አለባት አከሌ ዲፕሬሽን አለበት። እንደዛ ነው የሚጀምረው መጀመሪያ። ቀስ ቀስ እያለ ጠዋት ከእንቅልፍሽ መነሳት ያስጠላሻል፣ አቅም ታጫለሽ፣ ሞራል ታጫለሽ፣ ሚኒንግ ታጫለሽ። መጨረሻ ላይ ምንድነው የሚሆነው? የኔ መኖር የኔ ጠዋት ተነስቶ እስከ ማታ መልፋት ዋጋ የለውም የሚል ስሜት ላይ እንደርሳለን። ምንም ባደርግ የሚመጣል። ምክንያቱም ትንሽ ተስፋ ካለው ሰው ትንሽ የሚታየው ነገር ካለ ሁሉ ጊዜ ወደዚያ ተስፋ ነው መሄድ የሚፈልገው፣ ወደ ማስተካከል ነው መሄድ የሚፈልገው። ተፈጠረ ኮመንት የሚጽፉ ልጆች ነበሩ። ኮመንቱ በጠቅላላ የሚለው እነሱም ለዚህ ነገር ዝግጁ እንደሆኑ ራሳቸውን ማጥፋት እንደሚፈልጉ እድለኛ እንደሆነች በመሞቷ እመብርሃን ገላገለችሽ፣ እኔም ሁለቴ ሞክሬ ሳይሳካልኝ ቀር የተለያየ እንዲህ አይነት ነገር ገባሽ። የተስፋ መቁረጥ ስሜት ምን እንደሆነ ኤግዛክትሊ እንዲህ ነው በማትዩ መንገድ ራስን ማጥፋት ወደሚለው ነገር ነው ምርጫቸው የሆነው። እና በዛ ሰበብ ነው ዛሬ እኛ ያቅማችንን አድርገናል፣ ያቅማችንን ተናግረናል። ነገር ግን ባለሙያ ወይም ደግሞ የዛ ተሰጦ ያለው ሰው ደግሞ የተለየ አመካከር ስልት የአመካከር ዘዴ ስላለው ብለን ነው እናንተን ወደዚህ ጋበዝ ነው።
ላንቺ ሌት ሆኖ ነው የደረሰሽ። ለአስቴር ናት መሰለኝ፣ ለእሷ ግን ቀድሞ ነበር የደረሳት። ያው ሳትገኝ ቀርታ ነው ወደ ከተማው ምንድነው ወደ አዲስ አበባ የለችም ነው መሰለኝ ያለው። ያ ነው ያለው ሁኔታ። ይሄ ነው ፖይንታችን ለማለት ነው። ኦኬ ሙኒት፣ አሁን እነዚህ የምትይኝ ራሳቸውን ያጠፉት እናቶች ከሲፒ ጋር በተያያዘ አረብ አገር ውስጥ ያሉ ሴቶች ናቸው። እነዚህ ሲፒዎቹ ኢትዮጵያ ያሉ ናቸው። እነዚህ እናቶች የሲፒ ልጆች ኦቲዝም ልጆች ያላቸው ኢትዮጵያ ውስጥ ነው ያሉት። የእነሱ ጉዳይ ሌላ ነው። አንቺ እስክትመጪ ነው እነሱን እያናገርን ያለ ነው። እኛ አንቺን የጋበዝነው ራሳቸውን በማናቀው ሰበብ፣ በተለያየ ሰበብ፣ በስራ በገንዘብ ይሄ የቤተሰብ ግጭት ታውቂያለሽ፣ በትዳር ጉዳይ በፍቅር ጉዳይ ምናምን በመሳሰሉት ብዙ ልጆች ራሳቸውን እያጠፉ ነው። ይሰማሻል አይደል? ድምጽ ይሰማል? ይሰማል ማሚዬ፣ በደንብ ይሰማል። እና እነዚህን ልጆች ራሳቸውን በምን መልኩ ትሪት ማድረግ እንዳለባቸው የተወሰነ ምክር እንድትሰጭልን ማለት ነው። ሙኒት እንግዲህ አሁን ሱሳይዳል ቶትስ ላይክ ፕሮፌሽናሊ ስነግርሽ ማለት ነው እዚህ ጋር አሁን እኔ ቁጭ ብዬ እንደዚህ ስለሆነ ነው ሰው እንደዚህ አይነት አመለካከት ስለሚኖረው ነው ላይፍ ስለሚከብድ ነው ሳይኮሎጂ እንደዚህ ይላል ምናምን ብልሽ ያን ያህል ሲግኒፊካንትሊ ኢፌክት ወይም ደግሞ ለውጥ ላያመጣ ይችላል። ፓርቲኩላርሊ ሰዎቹ ሲጀመር ሁላችንም አሁን በዚህ ዓለም ላይ ስንኖር እንደምታውቂው ነው መቼም ጫናውን ያለውን ሐሳብ ኖርማሊ ሰው ራሱን ማጥፋት የሚፈልገው መሞት ፈልጎ አይደለም ይላል። እኛ ስንማር በትምህርት መሞት ማንም የሚፈልግ የለም፣ ህይወት ማያጓጓው ሰው የለም። ግን በህይወቱ ፌስ የሚያደርገው ህመም ፌስ የሚያደርገው ከባድ ነገር ጭንቅላቱ መሸከም ከሚችለው በላይ ሲሆንበትና ማምለጫ እንደ ማምለጫ the only way out ብለው ስለሚያስቡት ነው እንጂ ሪሊ መሞት ፈልገው አይደለም። ስለዚህ ያንን የመኖር ፍላጎት ውስጣቸው ተቀብሮ በፔን ማስክድ የሆነውን ማለት ነው በችግር የተሸፈነውን የመኖር አንዳንድ ሰው ይኸውልሽ መኖር አለበት እየሰማ እየተቃጠለ እያረረ እየደበነ እንዲኖር ምናልባት ደግሞ ቻንስ ደርሶት ሊቀየር ይችላል። ወላሂ ሞኒት አሁን ብዙ ሰው ይኸውልሽ እየጻፈን የሚረዳን ስናጣ ድክም ሲለን መሄድ ይሻላል ይላሉ። አሁንም እዚህ መተው ራሱ መሄድ ይሻላል ይሉናል። ኧረ ተው እዚህ እየመከረቻችሁ ተው ስለሚሄድ እኔ ለምትሄዱ ልጆች ወላሂ እናንተ ትረሳላችሁ። ምንም ለውጥ አታመጡ። አላረፋችሁም፣ አታርፉም። ስጋችሁን ላፈር ለምስጥ ነፍሳችሁን ደግሞ ለጀጅመንት ለፍርድ ነው የምታቀርቡት። አትሊስት ይሄ የዱንያ መከራ ያልቃል። ማምለጫ መንገዶች አሉት፣ መቀየሪያ መንገዶች አሉት። ወደማይቀየረው ፍርድ ወደምንሄድበት አናበላሽ። ይሄ በእጃችን ልናስተካክለው የምንችለው በጣም ብዙ ነገሮች አሉ። እኛ ደግሞ ለመስማት ዝግጁ ነን። ወላሂ ነው የምለው። እኔ የደላላ ኬዝ፣ የቪዛ ኬዝ፣ የምናምን ኬዝ እንዲያውም የሚያሰለች ነገር ነው። ግን እንዲህ አይነት ፐርሰናል ችግር ያለውን ሰው በጣም የመስማት ችሎታ አለኝ። በጣም እሰማለሁ፣ በጣም መስማትም እወዳለሁ። እና ተረጋጉ፣ ሞኝ አትሆኑ። የምትጎዳው ትንሽ እናት ናት። ያም ቢሆን ግን እንደ ሰውኛ ነገ ይረሳል። ልጆቻችሁን በየሜዳው በትናችሁ በባል እጅ ላይ ነገ ለእንጀራ እናት ነው የምትዳርጓቸው። እናንተ ትሞታላችሁ፣ የተወሰነ ጊዜ ይታዘናል፣ ከዛ እሱም ያገባል። እናትም ቀብራ በቃ ብላ አልቅሳ ታቆመዋለች። እህት ወንድምም ይረሳል፣ ጓደኛም ይረሳል። እናንተ ብቻ ናችሁ የምትቀሩት። ስለዚህ ሞኝ አትሆኑ፣ ወላሂ ሞኝ አትሆኑ። ሙኒቲ በዚህ አጋጣሚ ደግሞ አንድ ማሂ የምትባላለች ራሷን ለማጥፋት 22 ወር በፊት ሞክራ ድጋሚ ዛሬም ደግሞ እንትን ያለቻለች። እሷን በውስጥ ብትመክሪልኝ እኔ ቁጥሮቻቸውን ብትሰጪኝ እየደወልኩ አናግራቸዋለሁ። እቺ ማሂ የራዩ አቀበት የጉችን ፎቶ ያደረገችልኝ እንድቹ ባለፈው ታውቃለች። አሁንም ደግሞ ድጋሚ በሶስተኛ ሰው አያስጥላት። ቢያንስ እንኳን ከእናንተ ካሳለፋችሁት ላይፍ እዚህ ለመድረሳችሁ ብትነግሯቸው ጠንካራ ቢሆኑ ብዬ ነው ማስበው። የኔ ሐሳብ ጅብ ሁሉ መሞት ነው የሚፈልገው። ይሄ ራስን ማጥፋት የሰይጣን ስራ ነው።
እንጃ ሞኝነት ነው። ዱንያውን አተን እንደገና አኪራውን ማጣት የምድር ላይ ኑሯችን እንደዚህ ምስቅልቅል ያለ ሆኖ ራሳችንን ለማጥፋት እስክንደርስ ድረስ ሆኖ እንደገና መጨረሻችንን ደግሞ እሳት ውስጥ ማድረግ ማለት ነው። ራስን ማጥፋት ማለት በምድር ላይ ደግሞ ሞት እንጂ ሌላ መፍትሄ የሌለው ነገር ምንም የለም። ከሰው በመማከር ችግርን በመናገር ብዙ መፍትሄ ይሰጣል። ልፍ ስትል ያልፋል የሚባል የሆነ ተረት አለ እንዲያውም አይደለ? ነገሮችን ከአቅም በላይ ሲሆን ጥንቅር አድርጎ ጥሶ መሄድ አለ። የሰው ልጅ ለማስተካከል አንድ እርምጃ ሁለት እርምጃ ብሎ ይሞክራል። አንዳንዴ ግን እስኪያቅተን ወይም ራሳችንን ማጥፋት ደረጃ እስኪያደርሰን ሲደርስ እኔ ብትጠፉም ችግር የለውም ጥፉ። የሰው ቤት ስራ ሆነ ጥፉ። ምን ነው ጠፍቶ ስንት ሰው ኖሮ የለ አልፎለት የለ እንዴ? አድጎ ተለውጦ የለ እንዴ? ራስን ማጥፋት ማለት ግን ሁለት ጠብ ማለት ነው። ይሄ ሁለት ማጣት ማለት ነው። በዚህ ጉዳይ ላይ ደግሞ የተጻፈ መጽሐፍ ራሱ ሰሞኑን ገበያ ላይ የሚውል አለ። እኔም ኢንሻአላህ ለተወሰኑ ሰዎች የኛ ግሩፕ በስጦታ መልክም ይሰጣል። ሜሉ ግን እነዚህ ልጆች ያዣቸው እሺ፣ ኮሜንት የሰጡትን ልጆች ለይተሽ ያዣቸው። እናናግራቸዋለን ምን እንላለን፣ ግን ተረጋጉ። ወላሂ እናንተ ሄዳችሁ ማለት ሄዳችሁ እናንተ ቀራችሁ ምንም የሚመጣ ነገር የለም። ምንም የወለደቻችሁ እናት እንኳን ትረሳችኋለች። እንኳን ህይወታችሁን ልታጠፉበት የደረሳችሁለት ነገር ስራ ቢሆን ፍቅር ቢሆን ማለት ትዳር ቢሆን ምን ቢሆን ነገ ትረሳላችሁ። እናንተ ናችሁ የምትቀሩት። ያስመረራችሁ ሰው ተደላድሎ ይኖራል የበደሉን እንኳን ዋጋ ሳያገኝ። እሺ ስለዚህ ከነገ ራስን ከማጥፋት ማሸነፊያ መንገዶችን ማለፊያ መንገዶችን መፈለግ። ኦኬ ሞኛቱ ልጅቷ አልመጣችም። ቶርኩ እምቢ አለኝ ብላ እየጻፈች ነው በውስጥ። ስልኳ ካለሽም በውስጥ ብናናግራት። ስልኳን ልክላታለሁ ለልጅቱ። ላንቺም ከፈለሽ ተላክልሽ ልካልኛለች። ስልኳንም እንትን ብላለች ትመጣለች እኮ ኔትወርክ እምቢ ብሎኝ ነው ብዬ እኔ ወጥ እንትን በብያታለሁ። በሌላ ማማ የምትሰሚኝ ከሆነ ማለት ነው በዛኛው በአሁን በራስሽ ሳይሆን ቅድም በገባሽበት ነይ ቅድም በገባሽበት ሆኒትን ብለሽ የለ ይሄው ነይ መጣለች። በጓደኛ